አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ተናፍቃችኋል። ያው እንግዲህ ሰሞኑን ቪዲዮ እየለቀኩ አይደለም፣ አልተመቸኝ ሆኖ ነው። ዛሬ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ኪዩ ሰላሙ አለይኩም በላቸው በላቸው እንጂ እንቢ ይባላል። እሺ የእናቴን ቻናል በል እንጂ ሰብስክራይብ አድርጉ በላቸው። ላይክ አድርጉ በላቸው። እንቢ ይባላል እንዴ? ላይክ አድርጉ ላይክ በላቸው። እንቢ ትብላ እንጂ አታወራቸውም አለው ብለሃል። ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ። አይዋ ማነው ስምህ? ኪያ ማን? አዎ ኪያ ማን አላውቅም። ፈሪ እናማ ወዶች ያው ጠፍቻለሁ። እንግዲህ ቻናሌም እየቀዘቀዘ ነው። በእርግጥ ዩቲዩብ ላይ አንድ ጊዜ መጥፋት ካበዛችሁ እየቀዘቀዘ ነው የሚሄደውና ቪዲዮውን ስትጀምሩ ውዶቼ ላይክ አድርጉልኝ፣ ሪኮመንድ እንዳደርግልኝ ማለት ነው። እና ሌላው ነገር እንግዲህ ሶሻል ሚዲያ ላይ ሰሞኑን ብዙ አልነበርኩም። ዞር ስል ግን የማስተራብነትን መታመም አይቼ እውነት ለመናገር በጣም ያዘንኩት። እኔ እንጃ አንዳንድ ጊዜ በቃ ምን ልበላችሁ፣ ግን በጣም አዝኛለሁ ከምር ማለት ነው። የብዙዎች አባት የብዙዎች ደራሽ የተቸገረን የሚያበላ የሚያጠጣ ውስጡ የሚያዝን እዚህ ቦታ ችግር አለ ተባለበት ቦታ ላይ የማይቀር ጥሩ መልካም ሰው ነበረ። ያው እንግዲህ ብዙ ጊዜ እኔ እንጃ መልካም ስራም እየተወደደ አይደለም አሁን ላይ። ብቻ ደግሞ አላህ የሆነን ነገር ሲያመጣ ከኋላው መልካም ነገር አለ ብሎ ማሰብ ነው። ምንም አይባልም ዱንያ ነውና። ግን በዚህ አጋጣሚ እኔ ለእናንተ ለእህቶቼ አንዳንድ ነገር ማለት እፈልጋለሁ። በነገራችን ላይ ምች መቶኛል፣ አፌ ሁሉ አይኔ ሁሉ አዋውጧል ማለት ነው። እና አሁን ከዚህ ከማሰራብነት ብዙ ነገር ትማራላችሁ። አንዳንድ ጊዜ ምን ሚሊዮነር ብትሆኑ ምን ሀብታም ብትሆኑ አፊያ ከሌላችሁ ግን ምንም ሁሉም ነገር ባዶ ነው፣ ያለ ጤና። ዋናው ነገር አፊያ ነው። የሰው ልጅ አፊያ ከሆነ እና ጤና ከሆናችሁ ሁሉም ነገር ቀላል ነው፣ ይኖራል እንደ ሰው ማለት ነው። ለእናንተ ግን ማስተላለፍ የምፈልገው ነገር እናንተ አረብ ሀገር ሆናችሁ አሞኛል፣ ደክሞኛል፣ አገሬ መግባት እፈልግ ነበር ግን ብር የለኝም ለምትሉ ልጆች ማለት ነው፣ ብር ብሰበስቡት ብቻውን ያለ ጤናችሁ ህመምተኛ ከሆናችሁ ምንም አይጠቅማችሁም። ያን ብር የሚገርማችሁ ነገር ዙሮ አያሳክማችሁም። እና ገና ብር የለንም ብላችሁ እየተጎዳችሁ እየታመማችሁ የምትሰሩ ልጆች ተሳሳታችኋል፣ ትክክል አይደላችሁም ብዬ ነው መመክራችሁ። በቃ ምንም ነገር ቢኖራችሁ አፊያ ከሌላችሁ አትበሉትም። እሱ ነው ችግሩና ጤና ከሆናችሁ ግን እንደ ሰው ትኖራላችሁ። ጤና ከሌለ ምንም ነገር ሁሉም ነገር ባዶ ስለሆነ ጤናችሁን ላለማጣት በአግባቡ ስሩ እና አረብ ሀገር ሆናችሁ ደግሞ ብር የለኝም እያመመኝ ነው አልሄድም እንደዛ ማለት የለባችሁም ውዶች። እና ብር ስለሌላችሁ እናንተ መሞት አለባችሁ እንዴ? ግዴታ ለውጥ ያለው እኮ አረብ ሀገር ብቻ አይደለም። ዋናው ነገር ጤናችሁ ስለሆነ እናንተ ካልኖራችሁ ሁሉም ነገር ባዶ ስለሆነ ራሳችሁን አትጉዱ። ገና ብር የለኝም ብላችሁ እየታመማችሁ አትስሩ። አንድ ጊዜ አልጋ ይዛችሁ ከተኛችሁ የሰራችሁት ብር አያሳክማችሁም። በጣም ስለምትጎዱ ለመነሳት ከባድ ነው እና
ለእናንተ እኔ ዋናው የሚቀድመው ነገር አሁን በዚህ ነገር የምትማሩት የሚቀድመው ዋናው ነገር ጤና እንደሆነ ብቻ ነው ማወቅ ያለባችሁ። ስለዚህ ያን ያክል አትሰቡ። ደግሞ ሞትም አለ እኮ ብላችሁ ማሰብ አለባችሁ። እንደዚህ የሆናችሁ ነገር ድቅ ስትሉ ሲቀር የሚቀር ነገር ነው እና ራሳችሁን አትግዱ። አሁን ስንቶቹ አይደሉም እንሰራለን ብለው ሂደው ራሱ ሬሳቸው የመጣ ብዙዎች አሉ። አሁን የኛ ሰፈር ልጅ አላህ ይርሃማት ገና ከኛ በታች ናት፣ ልጅ ናት። ሲሄዱ አየሁ ብላ ሄደች። ሰርቼ እመጣለሁ ብላ ነው ሄደችው። ግን እዛ ሂዳ ስልኳ ፈንድቶባት ሱብሃንአላህ ሞተች ማለት ነው። እና የቤተሰብን ነገር አትስሙ። አያችሁ ሰርቼ እመጣለሁ ብሎም ሄዶ ሬሳ መምጣት አለ። እስከዚህ ድረስ ነው ዱንያ። ስለዚህ ለዱንያ ይሄን ያክል ጭንቅ ጥብብ አትበሉላት። በቃ ነገ የምትቀር ነገር ናት። እስካላችሁ ድረስ ራሳችሁን ማስደሰት አለባችሁ። ራሳችሁን መጉዳት የለባችሁም። ለማንኛውም ኑሮ ነው። ሺህ ዓመት አትኖሩ። ለምን ነው ራሳችሁን እየጎዳችሁ ስራ የምትሰሩት? የምትጨነቁትስ ለምንድን ነው? ብር የለኝም አገሬ ከሄድኩ አልኖርም፣ ቤተሰቦች አይቀበሉኝም፣ ቤተሰብ እንድመጣ አይፈልግም ምናምን። ላ ቤተሰብን ተዋቸው። ሁሉም የራሱን ኑሮ ነው የሚኖረው። ከዚህ በፊት እኔ ብዙ ነገር ነግሬያችኋለሁ። እናንተ ራሳችሁን ኑራችሁ ለኖራችሁ፣ ራሳችሁን ይዛችሁ ለኖራችሁ ብዙ አስተያየት ነው የሚመጣባችሁ። ያንን አለመስጠት ቦታ አለመስጠት ነው። ስለዚህ ጤና ካላችሁ ብቻ አላህን እያመሰገናችሁ ኑሩ። ሂጄ እሰራለሁኝ ሲባልም ሬሳቸው የመጡ ልጆች አሉ። አልሐምዱሊላህ ወላሂ ብዙ ልጆች አሁን እኔ ቤት ሰርቼ ይሄን ያህል ብር እያለኝ ተመልሼ መጥቻለሁ እንደዚህ ነው እያሉ ብዙ አስተያየት የሚሰጡ ልጆች አሉ። ላ ውዶቼ ባላችሁ ነገር ካልተፈቃቃችሁ፣ ባላችሁ ነገር አላህን ካላመሰገናችሁ ብዙም ቢኖራችሁ አታመሰግኑም። ባለው ነገር ያላመሰገነ ሰው ምንም ቢኖረው አያመሰግንም። እና እስኪ እንደው በዚህ አጋጣሚ ለእናንተ ትምህርት ይሆናል ብዬ ነው ዛሬ የመጣሁት ማለት ነው። ሌላ የተለየ ነገር የለኝም። ግን እውነት ለመናገር ለልጁ በጣም አዝኛለሁ። አላህ አፊያውን ይመልስለት። መልካም ሰሪ ነው። ያንን እስከ ዛሬ የሰራውን መልካም ስራውን ሁሉ አላህ አስቦ ለዚህ ቀን የሆነው የምር ለሱ ይሄ በሽታ አይገባውም ነበረ እና አላህ አፊያውን ይመልስለት። ሁላችሁም ዱአ አድርጉለት እላችኋለሁ ወዶቼ። እንግዲህ ኢንሻአላህ በሌላ በአዳዲስ ቪዲዮ የምመጣ ይሆናል። እስከዛው መልካም ጊዜ ወዶቼ።